የተከበራችሁ የእግዚአብሔር ቤተሰቦች ሁላችሁም በቅዱስ ሲኖዶስ በዛሬው ዕለት የሶስተኛው ቀን ውሎው የወሰናቸውን ውሳኔዎችና ውይይት ያደረገባቸውን አጀንዳዎች ከዚህ በመቀጠል ባጭሩ እናቀርባለን። በእግዚአብሔር መንፈስ ቅዱስ የሚመራው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የሶስተኛ ቀን ውሎ ሶስት ጉዳዮች ላይ ውይይት በማድረግ ውሳኔዎችን አስተላልፏል። በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት አባታዊ ርዕሰ መንበርነት በብፁዓን አባቶች ህብረት እና አንድነት ከውይይት የተደረገባቸው አጀንዳዎች ውስጥ የመጀመሪያው በዛሬው ዕለት ቀደም ሲል በጸደቁት አጀንዳዎች ቅደም ተከተል መሰረት የበዓላት አከባበርን የተመለከተው ጉዳይ ነው። ቀደም ሲል እንደምታስታውሱት በጥቅምት ወር በተደረገው የቅዱስ ሲኖዶስ ምልአተ ጉባኤ ከበዓላት አከባበር ጋር በተያያዘ በአውደ ምሕረት የስብከተ ወንጌልና ሐዋርያዊ ተልእኮ አፈጻጸም እንዲሁም የቤተ ክርስቲያን ስርዓት አምልኮ በሚፈጸሙበት ወቅት አንዳንድ ቦታዎች ላይ ከቤተ ክርስቲያን ስርዓትና የስርዓት አምልኮ ቀኖና ውጪ የሚደረጉ ወይም የሚከናወኑ በዝማሬ አፈጻጸም ላይ እንዲሁ በዓላት አከባበር ላይ በአለባበስ ላይ ቤተ ክርስቲያን ቀኖና ያልጠበቁ ስሜታዊ የሆኑ ሁኔታዎች በመፈጠራቸው እነዚህ ጉዳዮች ከቤተ ክርስቲያን ትውፊት ከሐዋርያዊ ከሆነው ቀኖናዊ ስርዓቷ ውጪ እንዳይሆኑና እግዚአብሔርን እንዳናሳዝን የቤተ ክርስቲያንንም ስርዓት እንዳናፋልስ የቤተ ክርስቲያን ስርዓት አምልኮ የሰዎች ድርሰት ሳይሆን እግዚአብሔር አምላካችን በቅዱሳን አባቶቻችን ቀደም ሲል በብሉይ ኪዳን በነቢያትና በአበው መሳፍንት በነገስት በአባቶቻችን በኩል በሐዲስ ኪዳንም በሐዋርያት በኩል ለቤተ ክርስቲያን የተሰጡ ሰማያዊ ስርዓቶች ስለሆኑ ምድራዊና ስጋዊ የሆኑ ነገሮች እንዲታከሉባቸው ቤተ ክርስቲያን አትፈቅድም፣ የሐዋርያዊ ትውፊቱም አይፈቅድም። ስለዚህ እነዚህ ነገሮች መታረም ስላለባቸው በጥቅምት ወር በነበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ምልአተ ጉባኤ ጉዳዩ በሚገባ ተጠንቶ የበዓላትን አከባበር የአውደ ምሕረት የስብከተ ወንጌልና ሐዋርያዊ ተልእኮ እንዲሁም የበዓላትን የስርዓት አምልኮ አፈጻጸምን በተመለከተ በሊቃውንትና በምሁራን በመንበረ ፓትርያርክ በኩል ተጠንቶ የማስተማሪያና መመሪያ ሊሆን የሚችል ሰነድ ለምልአተ ጉባኤ እንዲቀርብና እንዲጸድቅ ምልአተ ጉባኤው መመሪያ መስጠቱ ይታወቃል። በዚሁ መሰረት የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የምሁራንና የሊቃውንት ጉባኤን ኮሚቴን በማዋቀር ይህንን ጉዳይ አጥንተው እንዲያቀርቡ አስቸኳይ መመሪያ በመስጠት የተጠናው እና ተጠንቶ የተዘጋጀው ሰነድ ለግንቦቱ አሁን ላለንበት የምልአተ ጉባኤ ቀርቧል። የቀረበውም ሰነድ በንባብ ከተሰማ በኋላ ምልአተ ጉባኤው ውይይት በማድረግ ሊስተካከሉ ወይም ሊታከሉባቸው የሚገባ ጉዳዮች እንዲታከሉበት ቀኖናዊ የሆኑ ጉዳዮችም ስላሉ በጉባኤ ሊቃውንት በመንበረ ፓትርያርክ ጠቅላይ ቤተ ክህነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ጉባኤ ታይቶ በሚገባ ታርሞና ተስተካክሎ ለጥቅምት 2019 ዓ.ም የቅዱስ ሲኖዶስ ምልአተ ጉባኤ እንዲቀርብ ረቂቁ እንዲቀርብ የቅዱስ ሲኖዶስ ምልአተ ጉባኤ በዛሬው ዕለት ወስኗል። ሁለተኛው በዛሬው ዕለት የታየው የቅድስት ሀገር ኢየሩሳሌምን የተመለከተ ጉዳይ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስት ሀገር ኢየሩሳሌም ያሏት ገዳማት በርካታ መሆናቸው ይታወቃል። በእነዚሁም ገዳማት ውስጥ ብዙ ኢትዮጵያውያን መነኮሳት እንደሚገኙ ይታወቃል። ከዚሁ ጋር በተያያዘ አንዳንድ ጉዳዮች ለቅዱስ ሲኖዶስ በአጀንዳ ቀርበው ውይይት የተደረገባቸው ጉዳዮች ናቸው። በዛሬው ዕለት የታዩት ምልአተ ጉባኤው የቀረቡትን አጀንዳዎች እና የቀረቡትን ሰነዶች እንዲሁም የገዳማቱ ሊቀ ጳጳስ የሆኑት የገዳማቱ ሊቀ ጳጳስ ባሉበት ሰፊ ውይይት አድርጓል። በመጨረሻም ያው ተገቢውን ውሳኔ ለመወሰን ጉዳዩ የሚመለከታቸው መነኮሳትና የገዳሙ ተወካዮች በአካል ለጥቅምት 2019 ዓ.ም ቅዱስ ሲኖዶስ ምልአተ ጉባኤ ቀርበው በማስረዳት በአካል ቀርበው የሚያስረዱትን መረጃ መነሻ በማድረግ ተገቢውን ውሳኔ ለመወሰን ቅዱስ ሲኖዶስ ምልአተ ጉባኤ በዛሬው ዕለት ውሳኔ አስተላልፏል። በሶስተኛ ደረጃ በዛሬው ዕለት የታየው የቅዱስ ሲኖዶስ አጀንዳና ሰፊ ውይይት የተደረገበት በደቡብ ሱዳን የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አብያተ ክርስቲያናትና ምእመናን ያቀረቧቸውን ጥያቄዎች መሰረት አድርጎ የተደረገው ውይይት ነው።
የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጉዳዩ ተጣርቶ እንዲቀርብ በሰጠው መመሪያ መሰረት ቦታው ድረስ ሄደው ያጣሩ የአጣሪ ኮሚቴዎችን ሰፊ ዘገባ ምልዓተ ጉባኤው በንባብ አዳምጧል። ይህንንም ከሰማ በኋላ ሰፊ ውይይት በማድረግ ጉዳዩን ለመፍታት ምእመናኑንም አንድነታቸውንና የሚፈልጉትን መንፈሳዊ አገልግሎት ሁሉ መፈጸም እንዲቻል የደቡብ ሱዳን ያሉ በጁባ የሚገኝ የኢትዮጵያ ቤተ ክርስቲያን በምስራቅ አፍሪካ ሀገረ ስብከት ስር ሆኖ እንዲተዳደር ቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት ውሳኔ አስተላልፏል። እነዚህ 3 አጀንዳዎች በዛሬው ዕለት ሰፊ ጊዜ ተወስዶ ውይይት የተደረገባቸው ውሳኔም የተሰጠባቸው አጀንዳዎች ሲሆኑ በዛሬው የቅዱስ ሲኖዶስ ውሎ ልዩ ሆኖ ደግሞ ከቀረበው ጉዳይ አንዱ እንደሚታወቀው በቤተ ክርስቲያናችን ታሪክ ቅድስት እናት ቤተ ክርስቲያናችን በመንበረ ማርቆስ ስር በግብጽ እስክንድሪያ ኮፕቲክ ኦርቶዶክስ ቤተ ክርስቲያን ስር ባለው ሲኖዶስ ከግብጽ በሚላኩ ከእስክንድሪያ በሚላኩ ሊቃነ ጳጳሳት እና ሜትሮፖሊታኖች በየዘመኑ ስትተዳደር ቆይቷል። ይሁን እንጂ ኢትዮጵያውያን በ1918 ዓመተ ምህረት የዛሬ 100 ዓመት መንፈሳዊ ጉባኤ ዘመንግስተ ኢትዮጵያ በሚል የታላላቅ አባቶች የአብነት መምህራን ሊቃውንትን ያካተተ መነኮሳት አባቶችን ያካተተ የሊቃውንት ጉባኤ ማቋቋማቸው ይታወቃል። እንግዲህ ይሄ ጉባኤ በ1918 ተቋቁሞ በ1919 ደግሞ የኢትዮጵያ ሊቀ ጳጳሳት የነበሩት ብፁዕ አቡነ ማቴዎስ በማረፋቸው ተጨማሪ አባቶች ወደ ኢትዮጵያ እንዲሾሙ ጥያቄ በማቅረብ ለመጀመሪያ ጊዜ በ1921 ዓመተ ምህረት 4 ኢትዮጵያውያን ወደ እስክንድሪያ በመሄድ በኤጲስቆጶሳት ሆነው ተሾመው መምጣታቸው ይታወቃል። እንግዲህ ይሄ እንዲሆን መሰረት የሆነውና ለመንበረ ፓትርያርካችን ትልቅ መሰረት የጣለው የኢትዮጵያ ቤተ ክርስቲያን እንደ ሀገር ስፋቷ፣ በምእመናን ብዛቷ፣ በአህጉረ ስብከት ብዛት ከእስክንድሪያ ቤተ ክርስቲያን የምትበልጥ ስለሆነች የራሷ የሆነ አስተዳደር በራሷ ልጆች የሚመራ አስተዳደር ያስፈልጋታል። ስለዚህ ይሄንን ደግሞ ቀኖናው በሚፈቅደው ሐዋርያዊ ትውፊት በሚፈቅደው መሰረት ከእስክንድሪያ ጋር ሰፊ ውይይት ተደርጎ ለቅዱስ ሲኖዶስ በእስክንድሪያ ላለው ለመንበረ ማርቆስ ቅዱስ ሲኖዶስ በአግባቡ ጥያቄዎቹ ቀርበው ስለተፈቀደ 4 ኢትዮጵያውያን መሾማቸው ይታወቃል። እነዚህ ኢትዮጵያውያን አባቶች ወደ ሀገራቸው ተመልሰው አህጉረ ስብከትን መስርተው መንበረ ፓትርያርክ አቋቁመው መንበረ ሊቀ ጵጵስና በዚያን ጊዜ አቋቁመው ሀገራቸውን ምእመናንን በመንፈሳዊ አገልግሎት በሐዋርያዊ ተልእኮ ሲመሩ መቆየታቸው በማሰብ በዛሬው ዕለት ይህ የተደረገበት 100ኛ ዓመት በቅዱስ ሲኖዶስ ምልዓተ ጉባኤ ተዘክሯል። ይኸው ጉባኤ ሐዋርያዊ አገልግሎቱን መንፈሳዊ አገልግሎቱን በማጠናከር በ1928 ሀገራችን በጠላት ስትወረርም ከህዝባቸው ጋር አባቶች ከህዝባቸው ጋር ሆነው 5ቱን ዓመት ትግል አብረው ህዝቡን በማጽናናት አንድነቱን በመጠበቅ ብዙ መስዋዕትነት ከፍለዋል። ከነሱም ውስጥ የሚታወቁት እንግዲህ ብፁዕ አቡነ ጴጥሮስና ብፁዕ አቡነ ሚካኤልም በሰማዕትነት ማረፋቸው ይታወቃል። ቤተክርስቲያንም የቅድስናቸውን የሰማዕትነታቸውን ክብርና እውቅና በቅዱስ ሲኖዶስ ምልዓተ ጉባኤ እውቅና በመስጠት የምታከብራቸው መሆኑ ይታወቃል። እነዚህ አባቶች የጠላት ወረራ ጠላት ተሸንፎ ከሀገር ከወጣ በኋላ በ1933 በድጋሚ አንድነታቸውን ህዝቡንና ቤተክርስቲያናቸውን በማደራጀት በ1940 ዓመተ ምህረት ተጨማሪ አባቶች እንዲሾሙ ጥያቄ በማቅረብ አሁንም በድጋሚ በእስክንድሪያ ኮፕቲክ ኦርቶዶክስ ቤተክርስቲያን ባለው ሲኖዶስ ጸድቆ 5 አባቶች በኤጲስቆጶስነት መሾማቸውን በመዘከር በ1943 በ40 ዓመተ ምህረት ይሄ ከሆነ በኋላ በ43 ዓመተ ምህረት የመጀመሪያው እንግዲህ ኢትዮጵያዊ አባት የኢትዮጵያ ሊቀ ጳጳሳት በመባል በእስክንድሪያ በጥር ወር ወደ እስክንድሪያ በመሄድ የመጀመሪያው የኢትዮጵያ ሊቀ ጳጳሳት በመሆን ብፁዕ አቡነ ባስልዮስ በአቡነ ዮሳብ የእስክንድሪያ ፓትርያርክ አንብሮተ እድ ተቀብተው የኢትዮጵያ ሊቀ ጳጳሳት ተብለው ወደ ሀገራቸው ተመልሰዋል። እንደተመለሱ በ1943 ዓመተ ምህረት የኢትዮጵያ ሲኖድ በሚል የኢትዮጵያ አባቶች ይሄን ሰነድ አስቀምጠውልናል። በ1943 ዓመተ ምህረት የመጀመሪያ ቅዱስ ሲኖዶስ በሀገራቸው በመመስረት በእስክንድሪያ ጋር የነበረው ረጅም ጊዜ የቆየ ውይይትና
ስምምነት መጨረሻ እልባት በማግኘቱ የኢትዮጵያ ቤተ ክርስቲያን በዚሁ በሀገር ውስጥ የራሷ ኤጲስቆጶሳት የሚመሩት ሲኖዶስ በሀገር ውስጥ እንዲቋቋም ይኸውም የመንበረ ማርቆስ ወራሴ መንበር እንዲሆን ይሄን በማድረግ በ1943 መስርተዋል። ይሄንንም ሲኖዶስ የወሰኗቸውን ውሳኔዎች እነዚሁ አባቶች አትመው በትንሽ መጽሔት አስቀምጠውልናል። ከ1943 ዓመተ ምህረት ጀምረን ይህንን ታሪክ ስንቆጥር አሁን ያለንበት ዓመት 75ኛ ዓመቱ ሆኖ ተገኝቷል። ስለዚህ ቅዱስ ሲኖዶስ በዛሬው ዕለት ይህንንም 75ኛ ዓመት በልዩ ክብር ዘክሯል። ለዚህም ማስታወሻ እንዲሆን በብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ አባታዊ አመራር በጽሕፈት ቤቱ የተዘጋጀ ጽሕፈት ቤቱ ይህንን እንዲዘክር ልዩ አባታዊ አመራር በመስጠታቸው ይህንን ታሪክና ስለ ቅዱስ ሲኖዶስ ምንነት፣ ስለ ቅዱስ ሲኖዶስ ሐዋርያዊ ተልእኮ፣ ስለ ቅዱስ ሲኖዶስ ልዕልና፣ ስለ ቅዱስ ሲኖዶስ መጽሐፍ ቅዱሳዊ መሰረት አጠቃላይ ግንዛቤ የሚሰጥ የኢትዮጵያ ቅዱስ ሲኖዶስ እንግዲህ ለረጅም ጊዜ 1600 ዓመት በላይ በመንበረ ማርቆስ በእስክንድሪያ ሲኖዶስ ስር የነበረው ታሪክ ተጨማሪ እንግዲህ አዲስ እድገት አምጥቶ በሀገር ውስጥ ከተቋቋመ በኋላ በጣም ሰፊ የሆኑ ስራዎችን ባለፉት 75 ዓመታት ቤተክርስቲያንን በሀገር ውስጥም በመላው ዓለም በማደራጀት ሰፊ የሆነ ትላልቅ ተቋማትን በማቋቋም የልማት፣ የትምህርት፣ የጤና፣ የመንፈሳዊ ተቋማትን ሁሉ በማደራጀት ብዙ ስራዎችን በ75 ዓመት ውስጥ አከናውኗል። እነዚህን ባጭሩ እንዲዘከሩ መጽሔት ተዘጋጅቶ ይሄ መጽሔት ቅዱስ ሲኖዶስ በሚል ርዕስ የተዘጋጀው በዛሬው ዕለት ተመርቋል። እንግዲህ ቀደም ሲል በተወሰነ ደረጃ ያው በዜና እንዳያችሁት መጽሔቱ በብፁዕ ቅዱስ አባታችን ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ተባርኮ በብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የራያ ሀገረ ስብከት ሊቀ ጳጳስ አቅራቢነት መጽሔቱ ተመርቆ ለብፁዓን አባቶች ተከፋፍሎ የ100 ዓመትና የ75 ዓመት ታሪካችን ተዘክሯል። ለዚህ መጽሔት ዝግጅትም በመጀመሪያ በብፁዕነታቸው ምክረ ሀሳቡ ለቋሚ ሲኖዶስ ቀርቦ ከጸደቀ በኋላ ስራው እንዲከናወን በተለይ ደግሞ በዋናነት የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ ላደረጉት ወይም ላበረከቱት እንዲህ አይነት ስራዎች እንዲዘከሩ ለሰጡት አባታዊ መመሪያ እና አስተዳደራዊ ስራዎቹ ተቀላጥፈው እንዲሰሩ ለሰጡት ጥብቅ የሆነ መመሪያ ቅዱስ ሲኖዶስ ምስጋናውን አቅርቧል። እንደገና መጽሔቱ እንዲታተም ወጪዎቹን ደግሞ በመሸፈን ብፁዕ አቡነ ሳሙኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማትና ክርስቲያናዊ ተራድኦ ኮሚሽን እሳቸውም ላበረከቱት አስተዋጽኦ ምልዓተ ጉባኤው አመስግኗል። እንግዲህ በዛሬው ዕለት ከተለያዩት ትልቁ ጉዳይ ይሄ አብይ ጉዳይ ነው። የመጽሔቱ ይዘትም ይሄንን አብይ የሆነ ታሪክ ቤተክርስቲያናችን ባለፈው 100 ዓመት መንበረ ፓትርያርክ መንፈሳዊ ጉባኤ መስርተው አባቶቻችን ቀደም ሲል የነበረውን የመንበረ ጵጵስና እንግዲህ መንበረ ፓትርያርኩ ከዚያ በፊት የብፁዕ አቡነ ማቴዎስ እንግዲህ በአድዋ ጦርነት ጊዜ አብረው ከዘመቱ እንደሚታወቁት የእሳቸው መንበረ ጵጵስና ነበር። በዚያም ጊዜ ያው ሊቃውንት ጉባኤው እነዚህ ቢኖሩም ግን ደረጃውን ከፍ አድርጎ ሀገር አቀፍ ሆኖ በመንበረ ፓትርያርክ ደረጃ እንዲቋቋም ለወደፊቱ መሰረት በመጣል መንፈሳዊ ጉባኤ ዘመንግስተ ኢትዮጵያ በንግሥት ዘውዲቱ በአዋጅ ተቋቁሞ እውቅና ያገኘው ይሄ ትልቅ ድርጅት ትልቅ ጉባኤ አሁን ላለንበት መንበረ ፓትርያርክ ትልቅ መሰረት የጣለ ነው እና ይሄ መዘከሩ የ100 ዓመት ዝክር በትልቁ ለቅዱስ ሲኖዶስን በጣም ያስደሰተ ሁኔታ ነበር። የቅዱስ ሲኖዶስንም በተመለከተ በሀገራችን እንግዲህ በ1943 3 አብይ ጉዳዮች ተደርገዋል። የመጀመሪያው ብፁዕ አቡነ ባስልዮስ የመጀመሪያው ሊቀ ጳጳስ ሆነው ተሹሞ መምጣታቸው፣ በኋላ ደግሞ በዚህ በያዝነው በሚያዝያ ወር በብፁዕነታቸው ሊቀ ጳጳስነት ሲኖዶስ መስርተው መንበረ ጳጳሳት የነበረው መንበረ ጵጵስና የነበረውን ወደ መንበረ ሊቀ ጵጵስና ከፍ አድርገው ይሄንን አደረጃጀት ሀገራዊ አደረጃጀት እንዲመሰረት ሲኖዶሳዊ ውሳኔዎች እንዲወሰኑ የተወሰኑት ውሳኔዎች ደግሞ ታትመው ለምእመናን እንዲሰራጩ የተደረገበትና ያንኑ መሰረት በማድረግ በዚሁ መጽሔት ከ20 በላይ የሚሆኑ በቅዱስ ሲኖዶስ የተወሰኑ ውሳኔዎችም የቀደሙት እንዳሉ ተጨምረው ተጨማሪ ውሳኔዎች በዚሁ መጽሔት ላይ ተካተዋል። ሶስተኛው በ1943 በብፁዕነታቸው ሊቀ ጵጵስና በነሐሴ ወር ለመጀመሪያ ጊዜ ኢትዮጵያውያን አባቶች
ኢትዮጵያውያን ኤጲስቆጶሳትን ሾመዋል። እንግዲህ እነዚህ አብይ ጉዳዮች የተደረጉበት 75ኛ ዓመት የተዘከረው እንግዲህ በዛሬው ዕለት ቅዱስ ሲኖዶስ በሰፊው ዘክሮታል። ይህም በመዘከሩ የቅዱስ ሲኖዶስ አባላት ብፁዓን አበው ሊቃነ ጳጳሳት በከፍተኛ ደረጃ የቅዱስ ሲኖዶስ ጽሕፈት ቤትን አመስግነዋል። ይህንኑም አያይዘው የተደረገው ነገር እንዲቀጥል በየ6 ወሩ የቅዱስ ሲኖዶስ የሚወስናቸው ውሳኔዎች እየታተሙ ለምእመናን እንዲደርሱ መመሪያዎቹ፣ ቀኖናዊ ውሳኔዎቹ የቅዱስ ሲኖዶስ ለምእመናንና ለቤተ ክርስቲያን የሚሰጣቸው ታትመው ለምእመናን በዜና ከመነገር ወይም ደግሞ በማህበራዊ ሚዲያ ከመገለጽ ባሻገር ሰነድ ሆነው እንዲቀመጡ ያው እንደሚታወቀው በቤተ ክርስቲያናችን የኒቂያ ጉባኤ ውሳኔዎች፣ የቁስጥንጥንያ ጉባኤ ውሳኔዎች፣ የኤፌሶን ጉባኤ ውሳኔዎች፣ ዓለም አቀፍ ጉባኤ ውሳኔዎች ተሰንደው በአግባቡ እንኳን ውሳኔዎቹ ቃለ ጉባኤዎች ሁሉ ሳይቀሩ ለአሁን ላለችው ቤተ ክርስቲያን ለስርዓቷ ለቀኖናዋ መነሻ ሆነው እንዲያገለግሉ ተቀምጠዋል። በታሪክ ከዓለም አቀፍ ጉባኤያቱን በተጨማሪ የአዳሚያት ጉባኤያት የሚባሉት በተለያዩ ቦታዎች በቅርጣግና፣ በሎዶቅያ፣ በአንጾኪያ፣ በኢየሩሳሌም፣ በኒቂያ የተደረጉ ሌሎች ጉባኤዎችም እንዲሁ የጉባኤ ውሳኔዎቹ በአሁኑ ጊዜ ለቤተ ክርስቲያን እስትግቡ ቀኖናት ሆነው የቤተ ክርስቲያን የቀኖና ስብስብ ሆነው ቤተ ክርስቲያን የምትመራባቸው የጉባኤ ውሳኔዎች ናቸው። እነዚህ ሐዋርያዊ ትውፊቱን ጠብቆ ይኸው እንዲቀጥል ቅዱስ ሲኖዶስ ልዩ የሆነ ትኩረት በመስጠት በዛሬው ዕለት ይህንን ውሳኔ አስተላልፏል። የቅዱስ ሲኖዶስ ጽሕፈት ቤትም ይህን በማድረጉ እውቅና እንዲሰጠው እና ላደረገውም ስራ ይህን ትልቅ ታሪክ እንድንዘክር ላበረከተው ትልቅ የሆነ ማስታወሻ ቅዱስ ሲኖዶስ ከፍ ያለ ምስጋናና አድናቆት ሰጥቷል። እንግዲህ እኛም ቀደም ሲል አባቶቻችን በእንደዚህ አይነት መንገድ የቅዱስ ሲኖዶስ ውሳኔዎቻቸውን፣ ውሎቻቸውን፣ ያሰጧቸውን መመሪያዎች እያተሙ ለሊቃውንት፣ ለቤተ ክርስቲያን ደቀ መዛሙርት እና ለምእመናን ያስተላልፉ እንደነበር ይሄው ትውፊት እንዲቀጥል ጽሕፈት ቤቱ ይህን ስራ አከናውኗል። እንግዲህ በዛሬው ዕለት ከተደረጉት ነገሮች አበይት ጉዳዮች እነዚህን ይመስላሉ። እግዚአብሔር አምላካችን የአባቶቻችን አምላክ ጉባኤው በሰላም ተጠናቆ ለቤተ ክርስቲያናችን እድገት፣ ለሀገራችን ሰላምና አንድነት የሚጠቅሙ ውሳኔዎችን በመንፈስ ቅዱስ እርዳታ፣ መንፈስ ቅዱስ መሪነት አባቶቻችን እያስተላለፉልን ይገኛሉ። አምላካችን እግዚአብሔር በሰላም እንዲያቆየን እየተመኘን በቀሪው ጊዜ ደግሞ የሚደረጉ ውሳኔዎችንና ውይይቶችን የምንገልጽ ይሆናል። ወስብሐት ለእግዚአብሔር።